የኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮችን በመጠቀም ለሚገበያዩ ደንበኞች ልዩ የማበረታቻ ማዕቀፎችን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታወቀ። የባንኩን የፖስ የክፍያ ማሽን በመጠቀም የተገበያዩና በዕጣ የተለዩ ደንበኞችም ሽልማታቸውን እየተረከቡ ነው። የኢትዮጵያ ንግድ ባንክ የገናና የጥምቀት በዓላትን ምክንያት በማድረግ ከ1000 ብር ጀምሮ በባንኩ የፖስ ማሽኖች የሚገበያዩ ዕድለኞችን በዕጣ በመለየት እየሸለመ ይገኛል። በባንኩ ዋና መስሪያ ቤት በተዘጋጀ መርሃ ግብር ላይ በዕጣ የተለዩ የመጀመሪያው ዙር ተሸላሚ ዕድለኞችም ሰሞኑን እያንዳንዳቸው የ10,000 ብር የማበረታቻ ሽልማታቸውን ተረክበዋል። ለዕድለኛ ደንበኞች ሽልማት ያበረከቱት የኢትዮጵያ ንግድ ባንክ የዲጂታል ባንክ ምክትል ፕሬዝዳንት አቶ ሚደቅሳ ቶሎሳ ደንበኞች የባንኩን የዲጂታል ባንክ አማራጮች በመጠቀም በቀላሉ እንዲገበያዩ ጥሪ አቅርበዋል። በፖስ መገበያየት፣ በዲጂታል ቻናል መገበያየት እና አገልግሎት ማግኘት ዘመናዊነት ስለሆነ ይሄንን ለጎረቤቶቻችን ለጓደኞቻችን ጭምር መንገር ይፈልጋል ማለት ነው። ለደንበኛውም ሴፍቲ እና ጥንቃቄ ፖሱና ካርዱ የተሻለ ነው። እንደገና ደግሞ ለነጋዴውም ቢሆን ፖሱ በጣም ወሳኝ ነው ማለት ነው። የኢትዮጵያ ንግድ ባንክ የዲጂታል ፋክተሪ ምክትል ፕሬዝዳንት አቶ ታሪኩ አበራ በበኩላቸው የኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮችን በመጠቀም ለሚገበያዩ ደንበኞቹ የብድር አገልግሎትን ጨምሮ ልዩ የማበረታቻ ማዕቀፎችን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን በሽልማት ስነ ስርዓቱ ላይ ተናግረዋል። ለሁላችሁም እንድታስተላልፉም የሚፈልገው በዚህ ስትገበያዩ ምንም ሳታስይዙ በስኮሪንግ ብቻ ብድሮቻችሁን ቢዝነሶቻችሁን የምታሰፉበት በጣም በቅርብ ጊዜ ብድሩን የምታገኙት ስኮሪንግ ከሲቢ ጋር በምታደርጉት ግብይት በዚሁ በዲጂታል ተጠቅማችሁ በሞባይል ባንኪንጋችን በፖሳችን በሌሎች አማራጮች ስትገበያዩ እሱን ስኮር አድርገው ትንሽ የማይባል ብድር ታገኛላችሁ ምንም ሳታስይዙ ማለት ነው። በባንኩ ዋና መስሪያ ቤት በተዘጋጀው የሽልማት ስነ ስርዓት ላይ በሁለተኛው ዙር 55 ዕድለኞች በዕጣ ተለይተዋል። የኢትዮጵያ ንግድ ባንክ እስከ የካቲት 21 ቀን 2018 ዓ.ም በሚቆየው በዚሁ መርሃ ግብር 1000 ብርና ከዛ በላይ የሚሆኑ ግብይቶችን በባንኩ የፖስ የክፍያ ማሽን የሚፈጽሙ 300 ደንበኞችን በዕጣ እየለየ እንደሚሸልም ያገኘነው መረጃ ያመለክታል።